ሚሊዮኖች ከራስ አልፎ ለሌሎች መትረፍ እንደሚቻል በተግባር ያሳዩበት የኢትዮጵያ አረንጓዴ አሻራ መርሃ ግብርም ዛሬም የጋራ መሆኑን በሚያሳዩ ተግባራቱ ቀጥሏል። መቀመጫቸውን አዲስ አበባ ያደረጉ የዲፕሎማቲክ ማህበረሰብ አባላት ዛሬ በእንጦጦ ፓርክ አሻራቸውን አኑረዋል። አሁን ላይ ምን ማድረግ እንዳለብን ይህ ሁነኛ ምሳሌ ነው። አውሮፓ ውስጥ አሁን ያለውን ሙቀት ብትመለከት በጣም የሚገርም ነው። እንዲህ ይሆናል ብሎ የጠበቀ የለም። እዚህ የሚሰራው የአረንጓዴ አሻራ ንቅናቄ ይህንን መግታት ላይ ቀጥተኛ ሚና አለው። ስለዚህ ይህንን በመትከሌ በጣም ደስ ብሎኛል። ይህ አይነቱን ፈተና ቀድሞ ለማስቆምና ለአየር ንብረት ለውጥ የማይበገር ኢኮኖሚን ለመገንባት ኢትዮጵያ ትኩረት ሰጥታ መስራቷን በመድረኩ የተገኙት የውጭ ጉዳይ ሚኒስትሩ ዴኤታ አምባሳደር ሀደራ አበራ ይናገራሉ። ለዚህም ጥረቷን የተረዳው ዓለም ልምዷን ለመጋራት እድሎችን አግኝቷል። በጋራ ከ40 ቢሊዮን በላይ ችግኞችን ተክለናል። ይህ ደግሞ በምላሹ አረንጓዴና የተጠበቀ ብዝሃ ሕይወት ሰጥቶናል። ለአየር ንብረት ለውጥ የማይበገር ልማት እንዲመዘገብም አድርጓል። በሚሊዮን የሚቆጠሩ የስራ ዕድሎችንም ፈጥሯል። በዚህ ስኬት መሰረት ኢትዮጵያ በ2027 ኮፕ 32ን እንድታዘጋጅ ተመርጣለች። ይህ ዛሬ ላይ በኢትዮጵያ ተከናውኖ የሚታየው ሲመለከቱት ቀላል የሚመስል ግን ደግሞ ከራስ አልፎ ሌሎች የሚተርፍ ልማት መሆኑን በኢትዮጵያ የአውሮፓ ህብረት አምባሳደር ይጠቅሳሉ። በተለያዩ መንገዶች ይህ በጣም ጠቃሚ ንቅናቄ ነው። ዛፎች፣ ደንና ፓርኮች የአየር ንብረት ለውጥ ጉዳትን ለመግታት በጣም ጠቃሚ አማራጮች ናቸው። ለዚህ ተግባር ከዓለም አቀፉ ማህበረሰብ ጋር ዛሬ እዚህ በመገኘታችን ደስታ ተሰምቶኛል። ኢትዮጵያ የአረንጓዴ አሻራን ሀገራዊ ትኩረት ማዕከል አድርጋ መስራቷ ሁሉም ሊደግፉት የሚገባ መሆኑም ተመላክቷል። ምክንያቱም ዓለም በዚህ መስመር የተሳሰረ ነውና። ዘንድሮ ደግሞ ከዲፕሎማቲክ ኮሚኒቲው ጋር እያደረግነው ያለው ተከላ ፕሮግራም የዚህ የአካባቢ ጥበቃ ስራ በኢትዮጵያ በሀገር ውስጥ ብቻ የሚወሰን ሳይሆን ሌሎችም ፓርትነሮቻችን የዓለም አቀፍ ወዳጆቻችን ሁሉ መጥተው ከኛ ጋር አሻራቸውን እንዲያሳርፉ ይህንን መልእክትም ለየተወከሉባቸው ሀገራት በኢትዮጵያ እየተካሄደ ስላለው የአረንጓዴ አሻራ ፕሮግራም እንዲያስተዋውቁ እድልና በር የሚከፍት ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብሯ በአዲስ አበባ የሚገኙ የዲፕሎማቲክ ማህበረሰቡን በየዓመቱ መጋበዟ የታሪኩ አካል እንዲሆኑ እድል የፈጠረ መሆኑንም ያረጋግጣሉ። የግሪን ሌጋሲ ኢትዮጵያ የምታካሂደው ለኢትዮጵያ ብቻ ሳይሆን ለዓለም የአየር ደህንነት፣ የአካባቢ ደህንነት፣ የክላይሜትን አስተማማኝነት በጥሩ ሁኔታ የሚያሳይ ስለሆነ ጥሩ ሌጋሲ ነው። ይህ ዛሬ ላይ በእነዚህ የውጭ ዜጎች በክብር የሚነሳ ስራ ሚሊዮን ኢትዮጵያውያን የጻፉት ታሪክ ነው። የአካባቢ ጥበቃ ኃላፊነትን ከመወጣት ባሻገር የአንድነት መገለጫም ሆኗል። የሚሊዮን ኢትዮጵያውያን የነቃ ተሳትፎ ቢሊዮን ችግኞች እንዲተከሉና የደን ሽፋኑ እንዲጨምር የውሃ አካላት እንዲጠበቁ አድርጓል። አካባቢያዊ ተፈጥሮዎችን በመጠበቅ ለአየር ንብረት ለውጥ የማይበገሩ እንዲሆኑ አስችሏል። በመርሃ ግብሩ የተለያየ ጥቅም ያላቸው ሀገር በቀል ዛፎች በእንጦጦ ፓርክ ተተክለዋል።